በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ወደ አንድ ኢማም ዘንድ አንድ ሰው በመምጣት የሚከተሉትን 3 ጥያቄዎች ጠየቃቸው። አንደኛ፣ ሰይጣን የተፈጠረው ከእሳት ነው፣ እንዴት የጀሃነም እሳት ያሳምመዋል? ሁለተኛ፣ አላህን ለምን አናየውም? ሶስተኛ፣ ቀደር በሚባል ነገር አላምንም፣ ምክንያቱም እኔ በፈለግኩት ሰዓት የፈለግኩትን ነገር ማድረግ እችላለሁ አላቸው። ኢማሙም ጥያቄውን በጥሞና ከሰሙት በኋላ በጥፊ መቱት። ሰውየውም በመደናገጥ ምን ነው ያ ሼኽ አላቸው። ሼኹም በሚከተለው መልኩ መለሱለት። አንደኛ፣ የኔ እጅ የተሰራው ከምንድን ነው ወይም ምንድን ነው አሉት። ከስጋ አላቸው። ያንተ ፊትስ አሉት። ከስጋ አላቸው። ታዲያ በስጋ የተሰራው የኔ እጅ ከስጋ የተሰራውን ያንተን ፊት ካሳመመው፣ እንደዚሁም ሰይጣን ከእሳት ቢፈጠርም እሳት ታሳምመዋለች። ሁለተኛ፣ አሁን እኔ አንተን በጥፊ ስመታ የህመም ስሜቱን አይተኸዋልን አሉት። ህመም ተሰምቶኛል እንጂ የህመም ስሜቱን አላየሁትም አለ። ታዲያ ይህን አጠገብህ ያለውን የህመም ስሜት ማየት ካልቻልክ እንዴት ነው አላህን ማየት የምትችለው? ሶስተኛ፣ አሁን በጥፊ እንደምመታህ ቀድመህ አውቀህ ነበር አሉት። አይ አላውቅም አላቸው። አላህ እንጂ ማንም የወደፊትን አያውቅም አሉት። አጂብ! ስለ አላህ መኖር ለሚጠይቁኝና ስለ ጌታዬ መኖር አለመኖር ለሚከራከሩኝ ሰዎች መልስ የለኝም። እንዲህም እላቸዋለሁ፣ እኔ መሃይም ነኝና ከኔ መልስ አትጠብቁ። ባይሆን ሄዱና ኤሊን ጠይቁ። ድንጋዩን ማን አሸከመሽ? ለምንስ ተሸከምሽ? በሏት። ከእባቡም ጎራ በሉና መርዝን ያህል ነገር በአፍ ይዞ መዞሩ ለጤና ጥሩ ነው ወይ? በሉት። በአጭር ዱላ ብቻ ከሚንቀሳቀስ ከዓይነ ስውር ተጠጉና ማን እንደሚመራው ጠይቁት። ከበረንዳ አዳሪው ድረሱና መኖሪያ የት ነው? ከቆሻሻ ገንዳ እየበላ በብርዱና ከሌጣው መሬት ላይ እየተኛ በሽታ እንዴት ሳያገኘ በሉት። ጭው ካለው በረሃ ውጡና እዚያ የሚገኙ እንስሳትና እጽዋት ምን በልተው ምን ጠጥተው እንዳደጉ ጠይቋቸው። በሰማይ ላይ የሚበርን አሞራ ማን ይይዝሃል? በሉት። ከመኪና መንገድ ዳር የሚተኛውን የኔ ቢጤ ማነው ጠባቂህ? በሉት። በቃ እኔን አትጠይቁ፣ እኔ ለማስረዳት ቃላት ያጥረኛልና ሂዱና በቅሎን ጠይቁ። ምን ነው በሴትነትሽ አለመውለድሽ? በሏት። አዲሱንም ሕፃን አነጋግሩ። ከእናትህ ማህፀን ስትወጣ ማን አስለቀሰህ? ምንስ አስለቀሰህ? የእናትህን ጡት ቦታውን ማን አሳየህ? ወተት መያዙን ምን አሳወቀ? በሉት። ነቢቱንም አትለፉ፣ በምን አቅምና ጉልበትሽ ነው ይህን ጣፋጭ ማር የጋገርሽው? በሏት። ላሚቷንም በደምና በፈርስ መካከል ሆኖ ሳለ ጡቷን ቢቆርጡት ደም እንደሚወጣው እየታየ
ነጩ ወተት ከየት መጣ በሏት። ባክቴሪያ፣ ቫይረስ በአይን የማይታይ ረቂቅ ሆኖ ሳለ በምን አቅሙ ሰውን ፈጀ? ዓሣውስ በውሃ ውስጥ እንዴት ሳይታፈን ኖረ? እኔ ለማስረዳት ብቃት የለኝም። ጥያቄውን ለራሳችሁ አቅርቡ። ዳመናውን ማን ያንቀሳቅሰዋል? ዝናቡንስ ማን ይመጥናል? ባህሩንስ ማን አገራው? ከአፈር በታች ያዋለውን ስፍሬ ማን አበቀለው? ጥቅጥቅ ካለው ደን ውስጥ ጎጆዋን የቀለሰች ወፍ ልጇ የሚገኝበትን እንጨት ዛፍ በምን መልኩ ልታውቅ ቻለች? ንብንስ ረጅም ርቀት ከተጓዘችና ከመኖሪያ ስፍራዋ ከራቀች በኋላ ማን ወደ ቀፎዋ መራት? ሸምበቆ ረዝሞ ምን ነው ፍሬ አለማፍራቱ? ሚዳቋስ በሕይወት ዘመኗ ምን ነው ለአንዴ ብቻ ወልዳ መምከኗ? እኔ በቂ መልስ የለኝም። በአፈጣጠራችሁ አስተውሉ፣ ራሳችሁንም ጠይቁ። አላህ ስብሓንሁ ወተዓላ እንዲህ አለ፣ ወፊ አንፉሲኩም አፈላ ቱብሲሩን፣ በነፍሶቻችሁም ውስጥ ምልክቶች አሉ፣ ታዲያ አትመለከቱምን? ሱረቱ ዛሪያት አንቀጽ 21። ወገኖቼ እስቲ እንጠይቅ። ምን ነበርን? የት ነበርን? በምን ውስጥ አለፍን? የት ነን? ወዴት ነን? መጠየቅ ለፈለገ ለማመንም ፈቃደኛ ለሆነ ሰው አምላክን የማግኛ ጥያቄዎች ብዙ ናቸው። እንጠይቅ። ለምን እንሰንፋለን? ከምንም ተገኝተን ከደካማ ፈሳሽ ተነስተን ከአጥንት ተሰካክተን ስጋ ቆዳ ለብሰን ሩህ ተነፍቶብን ከጠባቧ የጨለማ ቤት ወደዚህች ዓለም የመጣን በሂደትም ሰው የሆንን ፍጡራን ነን። ራሳችንን እንዳልፈጠርን እናውቃለን። የሰዎች ስሪት የፋብሪካም ውጤት እንዳልሆንም አይጠፋንም። አላህ ስብሓንሁ ወተዓላ እንዲህ አለ፣ አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን፣ ወይስ ያለ አንዳች ፈጣሪ ተፈጠሩን? ወይስ እነርሱ ፈጣሪዎች ናቸውን? ሱረቱ ጡር አንቀጽ 35። ታዲያ ምነዋ ማመኑ ከበደን፣ መቀበሉ ቆረቆረን? አላህ ማን ነው እንበል፣ ጠይቀንም እንመን። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አላሁ አለዚ ኸለቀኩም ሚን ضዕፍን ثመ ጀዐለ ሚን በዕድ ضዕፍን ቁወة ثመ ጀዐለ ሚን በዕድ ቁወትን ضዕፈን ወሸይበة የኽሉቁ ማ የሻእ ወሁወል ዐሊሙል ቀዲር። አላህ ያ ከደካማ ፍትወት ጠብታ የፈጠራችሁ ነው። ከዚያም ከደካማነት በኋላ ኃይልን አደረገ። ከዚያም ከብርቱነት በኋላ ደካማነትና ሽበትን አደረገ። የሚሻውን ይፈጥራል፣ እርሱም አዋቂው ቻዩ ነው። ሱረቱ ሩም አንቀጽ 54። ሰማይ ያለ ምሰሶ መቆሙ፣ ምድር ያለ ችካል መወጠሯ፣ ፀሐይ ያለ ገመድ መርጋቷ አላህ ስለመኖሩ ምንም ፍንጭ አይሰጥም ትላላችሁን? የሰው ልጅ ሁለቴ ሕፃን መሆኑ፣ ሀብት ንብረትና ልጅ ተርፎት ሳለም ባዶ እጁን ይህችን ዓለም መሰናበቱ፣ ዘመድ አልባም ሆኖ ብቻውን ወደ መቃብር ጉድጓድ መወርወሩ የሰው ልጅ መመለሻ እንዳለው አያመለክትምን? የሕይወት ትርጉምና በዚች ዓለም የመገኘት ሚስጥሩ መጥቶ መሄድ፣ ኑሮ መሞት፣ ሞቶ መበስበስ፣ በስብሶ አፈር መሆንና በዚያው መቅረት ብቻ ነው የሚል ካለ በርግጥም ትልቅ ስህተት ላይ ነው። የሚያስተባብለውም ከሃዲ ነው።
ከዓለም መፈጠር በኋላ የመጣ ሰው ስለ ዓለም የመናገርና ስለ ፈጣሪ የማስረዳት አቅም የለውም። ለጊዜው ምን እንደሆነ እንጂ ወደፊት ምን ሊሆን እንደሚችል የማያውቅ ምስኪን በቅርብ መጥቶ በቅርቡም ይህችን ዓለም የሚሰናበት ተራ ሰው ወደፊት ስለሚሆኑት ሁኔታዎች የመተንተን ብቃት ስለምንም የመተንበይ አቅም የለውም። ከምንም ያስገኘን አምላክ ያስገኘውን መመለሱ አይከብደውም። እንቅልፍ የሞት ታናሽ ነው። አላህ ገድሎ የሚቀሰቅሰን ስለመሆኑ ማሳያ ነው። አላህ ስብሓነሁ ወተዓላ እንዲህ አለ፣ አላሁ የተወፈል አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى إن في ذلك لآيات لقوم يتفكرون الله ነፍሶችን በሞታቸው ጊዜ ይወስዳል፣ ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል። ታዲያ ያችን ሞትን የፈረደባትን ይይዛታል፣ ሌላይቱንም እስከተወሰነ ጊዜ ድረስ ይለቃታል። በዚህ ውስጥ ለሚያስተነትኑ ህዝቦች ምልክቶች አሉበት። ሱረቱ ዙመር አንቀጽ 42። የሰው ልጅ ያለ ዓላማ ወደዚህች ምድር አልመጣም። ፍጥረታትም በዘፈቀድ አልተገኙም። ለዚህች ዓለም ያለ ጥርጥር ፈጣሪ አለ። ከሞት በኋላም በእርግጠኝነት ህይወት ሌላ አለ። እዚያም ሁሉ የሰራው ይከፈሏል። ሞቶ መነሳት ባይኖር ኖሮ ጥሩ ሰው በጥሩነቱ እኩይ ሰውም በክፋቱ የሰራውን ውጤት አያገኝም ነበር። የትክክለኛ አእምሮ ባለቤት ለሆነ ሰው ከተፈጥሮ በላይ ተናጋሪ ምስክር አያሻም። ዩኒቨርሱ ወይም አውደ ዓለም ማንበብ ለፈለገ ሁሉ ክፍት መጽሐፍ ነው፣ ይነበባል። ሰሪ ፈጣሪ እንዳለውም ይመሰክራል። ተራራውና ሜዳው፣ ጫካና ምድረ በዳው፣ ሸለቆ ወንዙ፣ የብስና የውሃ ክፍሉ፣ ሰውም ሆነ እንስሳው በአጠቃላይ በአይን የምናያቸው በእጅ የምንዳስሳቸው ሁሉ እጹብ ድንቅ የሆኑ የአምላካችን የአላህ ሱብሓነሁ ወተዓላ ስሪቶች ናቸው። እናም ልብ ያለው ልብ ይበል። ልብ ካላለ ፋይዳው ደም ከመርጨት የዘለለ አይሆንም። አእምሮ ካላገናዘበ ቅል ነው። ጆሮም ካልሰማ ቅጠል ነው። ነገሮችን ልብ እንበል። አላህ በሰጠን ጸጋዎች ተጠቅመን ፈጣሪን ለማግኘት እንሞክር። ዕውቀታችን አንታለል። ውስጣችን እያወቀም ሆን ብለን ነገሮችን አናስተባብል። ያ ረብ መንገድህን አመላክተን ፍለጋህንም አስተምረን። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.